እንችላለን። በተቃራኒው ግን ጉዳት አልደረሰባትም ማለት አንችልም ለማለት ነው። እሺ ትናንትና በህልሜ አይ ዶንት ኖ ቅዠት ከሆነ ቅዠት ትላላችሁ። በህልሜ በተኛውበት እንዴት እንደሆነ አላውቅም። በጣም የምወዳት ሀገሬ የባህር በር ባለቤት ስትሆን አይቻለሁ። ይሄ ሊሆን የሚችልበት ነገር ካለ አላውቅም። በተኛውበት ሃሌሉያ ብያለሁ 3 ጊዜ። አይ ዶንት ኖ እምነት በሞኝነት ነው ይላል። ከዚህ ውስጥ መቀመር ካለብን መቀመር አለብን። አይ ዶንት ኖ እንዴት አድርገን በጥበጣንም ቢሆን ወደ ውሃ መጠጋት አለብን። ከዚህ ውስጥ ለሀገር ልናገኝ የምንችለው ነገር ካለ መቀመር ካለብን እስኪ መቀመር አለብን። እሱንም የምናተርፈው ነገር የምናገኘው ነገር ይኖር ይሆን? ከዚህ ውስጥ የሚተርፈን ነገር አይ ዶንት ኖ። በአንዳች ጀንበር በተለይ ጅቡቲ አካባቢ የሰፈሩ ወይ ጦር ቤዛቸውን ያሰፈሩ ሀገራት በትንተናቸው የሚወጣበት ነገር ይታየኛል። እንዲህ የሚጸልዩ ጸላዮች ያስፈልጉናል በእጅጉ። ወይ ከጅቡቲ ሊሆን ይችላል ወይ ብቻ ቀይ ባህር ብቻ አይ ዶንት ኖ። በሆነ አጋጣሚ ለሀገራችን የሚተርፍላትን ነገር ማምጣት አለብን የሚል እምነት አለኝ። ጀሚያችንን እናመሰግናለን። ወደ ከሶራ በፊት አንድ የእስራኤል ደጋፊ አንድ እያልኩ ላስገባ። እኔ ፖርኪፓይን ነው ዞር ፖርኪፓይን ኦኬ። ሶራ እሺ ወንድሜ 7 ደቂቃ አለ ወንድሜ። ሰላም ይብዛ ቴዲ፣ ሌሎችም እንዲሁ ሰላም ብያለሁ። እድሉ ስለሰጠኝ በጣም በጣም አመሰግናለሁ። ብዙ ጊዜ እከታተልሃለሁ። አንተን ገብቻ አላውቅም፣ ቤት ገብቻ አላውቅም። በጣም የማከብርህ ሰው ነህ። በጣም ጨዋ ኢትዮጵያዊ፣ ጨዋ ወልዶ ጨዋ ያሳደግ ደስ ይላል። በጣም ማለት ሲሪየስሊ ይህን ጸባይህን አትቀይር። ብዙዎቹ አድንቀዋል። ባይዘባይ አምናት ሆን እና ወደ ጉዳዩ አጭር አድርገውና ያው ብዙ ሰዎችም ስላሉ በእስራኤል በአሜሪካና በኢራን መካከል ያለው የተከፈተው ጦርነት እንዲሁ እንደ ዘበት ወይም እንደ ተራ ነገር የሚታይ አይደለም። ስኮፑን እያሰፋ የሚሄድ የሚመስልበት ሁኔታ አለ። በጣም ያስፈራል። በተለይ ስትሬት ኦፍ ሆርሙዝ ከመዘጋቱ ጋር የዓለም ኢኮኖሚ ገና ሳምንት ሳይሞላው ባረል ኦፍ ነዳጅ $70 የነበረው ከፋርፎ ወደ ያው ጥፍ በለው ወደ $127 ማለት ይሄ ካታስትሮፊ በጣም የሚያሳዝነው በጣም ከባድ ነው። እኔ እንደ አንድ እስራኤሊ ማለት ነው እስራኤሊ of Ethiopian origin. I was born in Ethiopia, but I'm Israeli by citizenship. እስራኤላዊ በዘሬ ማለት ነው። እና እስራኤልን ደግፌ ሌላውን ነቀፌ ምናምን ሳይሆን ከእስራኤል ሚዲያዎች ውጭ እና አልጀዚራ ብዙ ኢንሳይደርስ የሚያወሩትን እና የሚወያዩትንም ሁሉ እንትን ብዬ ከተረዳው ካለው ጂኦፖለቲክስ እንትን አንጻር ማለት የምፈልገው ነገር እስራኤል አንድ ዓላማ አላት። ቴዲ ምናልባት በታሪክ ወደኋላ ብዙ ታውቃለህ ብዬ ተስፋ አደርጋለሁ። እስከ 1979 ዓመተ ምህረት የኢራን መንግስት በሞናርኪ ነበረ፣ በንጉሳዊ ነበር የሚተዳደረው። እስራኤል ጋር የነበረው ኢኮኖሚክ፣ ሶሻል፣ ፖለቲካል ዋሬቨር ግንኙነት አስጠይቀኝ ወንድማማች በላቸው። በጣም ወንድማማች ነበሩ። ለምዕራባውያንም በጣም ቅርብና ወዳጅ ነበረ። አሊ ረዛ የሚባለው ማለት ነው። 1979 ላይ ሬቮሉሽን ሆነ። በቃ አብዮት ፈነዳ እንደምንለው የኛ የኃይለ ሥላሴ በ66 እንደፈነዳው ሬቮሉሽን ሆነ። በዚህ ሬቮሉሽን ማን ነው ቦታውን የተቆጣጠረው? የኢስላሚክ ሬቮሉሽን ነው። IRGC የሚባሉት ኢስላሚክ ሪቮሉሽናሪ ጋርድስ ኮርፕስ የሚባሉት ናቸው አሁን የያዙት። እንግዲህ እነሱ ደግሞ በጣም ኤክስትሪሚስት እና ራዲካል ናቸው። ጽንፈኛ በጣም አስተሳሰብ ያላቸው ናቸው። ከእስራኤል ጋር የነበረው ፍቅር ከፍቅር ወደ ከባድ ጥላቻ፣ እንዲያውም እስራኤል የምትባል ሀገር አለ እስከማለት። ስለዚህ እስራኤል የምትባል ሀገር should be wiped off the face of the earth, not only the map but from the face of the earth. we have to destroy it ብለው ምለው ተገዝተው የተነሱ ሰዎች ናቸው። ይህን ልብ እያላችሁ በእውር ጥላቻ እስራኤል እንደዚህ ናት ምናምን ተውትና እውቀት እናወራ። አህመዲነጃድ የሚባለው 3ኛው ነው ምናምን ፕሬዚዳንት ከአብዮቱ ፍንዳታ በኋላ ይሄኛው አጋጣሚ ነው የምልህ። ይሄ አይኑ ደቀቅ ያለ ፕሬዚዳንት የምታስታውሰው ከሆነ አህመዲነጃድ ይባላል። አማም ገባ ቢሮ ውስጥም ሆነ ምን ጊዜ የሚለው ምንድን ነው?
Israel should be wiped off the map. Not only the map, from the face of the earth. ሁሌ ነው የሚለው በፋርስ ቋንቋ በራሱ በጣም ይሄን ነገር እስራኤል ዘበር ስትከታተል ነበር። ምንም አላለችም። ስለዚህ ቀጠሉና ወደ ምን ሄዱ? ወደ ዩራኒየም ኤንሪችመንት ገቡ። በጣም ጥሩ። ሲጠየቁ ይሄ ነገር ምንድን ነው? IAEA ኢንተርናሽናል አቶሚክ ኤነርጂ ኤጀንሲ ምንድን ነው? ለሰላም ነው እኛ ለሰላማዊ ኤሌክትሪሲቲ ጀነሬት ለማድረግ ለሀገሪቱ ኢንዱስትሪ እና ምናምን ኃይል ራሳችን ለመቻል ነው። ኤነርጂ ሰፊሽንት ለመሆን ነው። ኦኬ። ስለዚህ በየአመቱ ኢንስፔክት እናደርጋለን። ለማንኛውም ተስማማች። ኢንስፔክት ሲያደርጉ በየአመቱ የሚገርምህ ነገር ላዩን ብቻ እንትን ብለው እነሱ እንዳይገቡ የሚያደርጉበት ብዙ ቦታ አለ። ለምን? ፎር ሚሊተሪ ፐርፐስ ዩራኒየም ግሬድ እያመረቱ ያሉበትን ቦታ አያስገቧቸውም ነበር። ይሄን የምትክዱ ካላችሁ ከዚህ የእስራኤል ጠላቶች ማለት ነው ከራሳችሁ ጋር እንትን በሉ። ችግር የለውም፣ መጥላት ትችላለህ። እስከ ጽንፍ እስከ ጥግ ድረስ እስከ ሲኦል ድረስ መጥላት ትችላለህ። እስራኤል ግን በጣም ምክንያት ከባድ በጣም ተንጅብና ኮንክሪት ሪዝን አላት። ይህ ጦርነት ምንድን ነው ለእስራኤል ቴዲ? ኢትስ ኤግዚስቴንሻል ዋር ነው። ኤግዚስቴንሻል ፍሬት ያለባት ሀገር ናት። የህልውና ጉዳይ ነው። ኢራን የምትባል ሀገር ኦነስት ሆና ቢሆን IAEA ኢንስፔክተርስም ከሁሉም ቦታ እሷ ዩራኒየም ኢንሪች ከምታደርግበት ሴንትሪፊውጅ ካሉበት ሁሉ ትፈቅድ ነበር። አትፈቅድም። ቴዲ ኢንተርናሽናል ኒውስ ማንበብ ትችላለህ። IAEA ሁሌ ዋርኒንግ ይሰጣል። እነዚህ ሰዎች አትገቡም ካሉበት ቦታ አካባቢ አፈር ወስደን ኤግዛምን ስናደርግ ምን እናገኛለን አሉ? የዩራኒየም ትሬስ እያገኘን ነው እና ከውስጥ የሚሰሩትን አናውቅም። አትግቡ ተብለናል። እነዚህ ሰዎች ቦምቡን ይዘው እኛ ማጥፋት ብቻ ነው አልባቸው። ስለዚህ የስትሬት ኦፍ ሆርሙዝ መዘጋት ባይ ዘ ዌይ ቴዲ ኢትስ ናን ኦፍ ኢስራኤልስ ቢዝነስ። በኤነርጂ ሰፊሽንት መሆን ትችላለች አላት። ጋዝ ምናምን አላት፣ ችግር የለም። ለግብፅም ራሱ ትችላል የምታውቀው ከሆነ። ይህ ስትሬት ኦፍ ሆርሙዝ ጉዳይ ሳይሆን እስራኤል ይሄ ሪጅም እሺ ቴንክ ዩ ይሄ ሪጅም መቀየር አለበት። በምን አይነት ሪጅም? በሞዴሬት እና ከሌሎች ጋር ከጎረቤቶቻቸው ጋር በሰላም መኖር የሚችል ሞዴሬት የሆነ ራሽናል ማይንድድ የሆነ ሪጅም መቀየር አለበት ነው እንጂ አጠፋሽ አለሁ እያለኝ እስካጠፋኝ እንጀራ ጠርፌ ቁጭ አልልም ነው። እስራኤል ኒውክሊየር አላት። ሞርድሃይ ቫኑኑ የሚባል የምታስታውስ ከሆነ ከ20 ዓመት በፊት የእስራኤል ኒውክሊየር ዊስል ብሎወር የሚባለው ኒውክሊየር ሳይንቲስት ነው። እስራኤል እንዳላት ምናምን አጋልጦ ምን ብሏል? እንዳላት ያው እሷ ግን ኒውክሊየር አምቢጊዩቲ የሚለውን ፕሪንሲፕል ነው የምትከተለው። አለኝም የለኝም ዓለም ራሱ የራሱን ውሳኔ ውስጥ ብላ ነው እንትን የምትለው። ግን ያ ሞርድሃይ ቫኑኑ የሚባለው ሳይንቲስት ክባር አጋልጦታል። ዞሮ ዞሮ የስትሬት ኦፍ ሆርሙዝ መዘጋት የሚያሳዝንህ ምንድን ነው? እነ ኩዌት፣ ካታር፣ ዩናይትድ አረብ ኤምሬትስ፣ ባህሬን እና ሳውዲ አረቢያ የሚያመርቱት ነዳጅ የሚያልፍበት ነበረ። የእነሱንም ኤርቤዝ እነሱ ውስጥ ያለውን የአሜሪካን ኤርቤዝም እየመታች ነው። በጣም እየደበደበች ነው ያለችው። ብዙ አውድማለች ኢራን እና ባጭሩ እኔ እስራኤልን ወክዬ ስላስገባኝ በጣም አመሰግናለሁ። የእስራኤል ዓላማ ወታደራዊ ቤዞቿን እዛ ያለችው ትክክል ነው ትክክል አይደለም የምታስበው ከኢራን ፖይንት ኦፍ ቪው ከራሳቸው ፐርስፔክቲቭ? ከኢራን ፖይንት ኦፍ ቪው አሜሪካ እሷን እየመታቻት ስለሆነ አንተ የሆነ ጠላት አንተን እየመታህ የእሱን አሴትስና ወይም እሱን ካገኘኸው ደስ ይላል። አትመታም አይባል። ስለዚህ መምታቷ ምንድነው የሚጠበቅ ነው። ፌር ነው አይደለም? ትራምፕ እንዴት ይመቱናል ስላለ ነው። ትራምፕ ትንሽ ፋንታሳይዝ የሚያደርጋት ነገር አለ። ችግር አለ ያልከው ይገባል። ከእስራኤል ፐርስፔክቲቭ ይሄ ጦርነት ለእስራኤል ጠቀሜታው አሁን የምናየው ደግሞ ከአሜሪካኖች አኳያ ለአሜሪካን ምን አይነት ጥቅም ይዞ ሊመጣ ይችላል? ምክንያቱም እንዲያው ለአሜሪካኖች እንዲያው ሌሎቹ ሀሳብ ቢሰጡ፣ ምክንያቱም እኔ ራሱ ስጋት ስላለብኝ ነው። የህልውና ኤግዚስቴንሻል ፍሬት ላይ ስላለን ነው። እነዚህ ሰዎች ቦምቡን ያመረቱ ቀን ወደኛ እንደሚተኩሱት ቴዲ ሃቭ ኖ ዳውት ዶንት ቢ ዳውትፉል።
አሹር ዩ ያ ስለሆነ የእስራኤል ጦርነት ጀስቲፋይድ ነው ብዬ ማስብ ሰው ነኝ። ቴንኪው በጣም አመሰግናለሁ ቴዲ። በጣም አመሰግናለሁ። ሌሎችን ሰማና ምን ላይ ይሰጣል? ችግር የለውም። እሺ ከልብ አመሰግናለሁ። ሶራ ወይስ ዋንጋሪ? እሺ ዋንጋሪ። ኦኬ የአሜሪካን የዛሬ ዓመት አካባቢ ያወጣው የውጭ ጉዳይ የሴኩሪቲ ፖሊሲ ታስታውሳላችሁ? በሴፕተምበር ኦክቶበር 25 ላይ ያወጣው ነበረ። ሁለት ትልልቅ ግቦች አስቀምጧል እዛ ላይ። አንደኛው የአሜሪካንን የኒውክሌር ዲፌንስ ሲስተም በዓለም አንደኛ ማድረግ ነው የሚል ነው። ሁለተኛ ኢኮኖሚዋን በተለይ በቴክኖሎጂ በኤአይ ያለውን የገልፍን ከነዳጁ በተጨማሪ መቆጣጠር ነው የሚላለው። በተለይ በአረብ ሀገሮችን አስመልክቶ ገልፍ ሀገራቶችን አስመልክቶ ያስቀመጠው የውጭ ጉዳይ የሴኩሪቲ ፖሊሲዋን በሚመለከት ማለት ነው። እንግዲህ አሁን ይሄ ጦርነት ምንድን ነው ያመጣው ብለህ ስትመለከት ያመጣው ካየ የአሜሪካ የዲፌንስ ሲስተም በተለይ የሚሳይል ዲፌንስ ሲስተም ሞደርን የሆነውን ይህን የዲፌንስ ሲስተምን በማጠናከርና በቴክኖሎጂ ዘርፍ ያለውን የኢኮኖሚ በሞኖፖል በመያዝ የአሜሪካን አንደኝነት አስቀጥላለሁ፣ የአሜሪካን ኢንትረስት ፊት የሚመጣ በሙሉ አጋድማለሁ፣ ከዚህ በኋላ በተለመደው ግሎባል ኦርደር አንቀጥልም፣ እኛ የምንከተለው ከዚህ በኋላ የአሜሪካን ጥቅም ብቻ በማስቀደም ነው በሚል ነበር የገቡበት። አሁን ግን ሁለቱን ነው ሉዝ ያደረገችው። ዲፌንስ ሲስተሟን ሉዝ አድርጋለች። አዘ ሴም ታይም አሁን ቅድም አንተ ያልከው በገልፍ ሀገራቶች ያሉ አሜሪካ ነክ የሆኑ የኤአይ የማይክሮሶፍት ኤኒዌይ የቴክኖሎጂካል የኢኮኖሚክ ሴክተር ላይ የአሜሪካን ኢኮኖሚ ሰብሲዳይዝ የሚያደርገው ነው የአሜሪካን ኢኮኖሚ ሞተር የሆነውን ክፍል በሙሉ ትምህርት ቤትም በለው ምንም በለው አወድማለሁ ብላለች። ታወድማለችም ደግሞ ጀምራለች፣ ዱባይ ውስጥ ጀምራለች። ይሄ በገልፍ ሀገራት ያሉትን የአሜሪካን ትልቅ የአሜሪካን የጦር ጣቢያ ዲፌንድ ማድረግ አልቻለችም። ዲፌንስ ሲስተማ ዜሮ ሆኗል ማለት ነው። ይህም የሚነግር ነገር አለ። እንግዲህ ቅድም አንድ ወንድሜ ሲያወራ እቅዱ ይህ ስትሬት ሆርሙዝ መዘጋቱ ማንም የሚጠብቀው ነገር አይደለም። ግን እዚች ጋር አንድ ግልጽ ያልሆነና ድብቅ አጀንዳ ያላቸው መሆኑን ትመለከታለህ። አሁን ከሁሉም ነገር አንዳንድ ነገሮች የሚወጡት ነገር ስትመለከት የሆርሙዝን መዘጋት አሜሪካም እስራኤልም ትፈልጋለች። ምንድነው እቅዳቸው? ቁጥር አንድ እቅዳቸው የነዚህ የገልፍ ስቴትስ የነዳጅ ምርት በሙሉ በእስራኤል ወደብ በኩል በፓይፕላይን መጥተው የገልፍ ስቴቶችን ኢኮኖሚ መቆጣጠር ቁጥር አንድ የእስራኤልና የአሜሪካ ኢኮኖሚክ ግብ ነው አንዱ። አሁን ካርታዎች መውጣት ጀምሯል። ልብ ብላችሁ ከሆነ ከሳውዲ አረቢያም ብቻ እዛ ገልፍ ስቴት ላይ ያለ የነዳጅ ምርቶች በፓይፕላይን እንደ ሆርሙዝ በግድ በመርከብ ጭነ መሄድ ያስፈልግም። በፓይፕላይን አምጥታ በራሷ ወደብ ዘሆል የገልፍን የነዳጅ ምርቶች በመቆጣጠር የኢኮኖሚውን የበላይነት ከአሜሪካ ጋር በመተባበር መቆጣጠር እቅዳቸው እንደሆነ ታያለ። ለምሳሌ ይህም ማረጋጫው ምንድን ነው? ለምሳሌ በዛሬው ቀን 34 የአውሮፓ ሀገራቶች ዛሬ ተሰብስበዋል። 34 እንግሊዝን ጨምሮ 34ቱ የሚወያዩት የኢራን ተወካይ ባለበት ዛሬ አሁን እየተወያዩ ያሉት እንዴት አድርገው 34ቱ የሆርሙዝን እንድትከፍትላቸው እሷም ደግሞ ቀረጥ ለመሰብሰብ ግብ አድርጋለች። 100 ቢሊዮን ዶላር አኑዋሊ ለመሰብሰብ ግብ አድርጋለች። ይህንን የሚተባበሩት እንዲያልፉ ክፍያውም ፔትሮ ዶላሩ ቀንትቶ ፔትሮ ዩዋና ሌሎች የሀገራቶችን ገንዘብ እንዲሆን ድርድር ጀምረዋል። ይህ የሚያሳይ አሜሪካ ለዌስተርነርስ በዛ ሴኩሪቲ ዶኩመንቷ ላይ በያዘችው ዌስተርነርስ ደክመዋል፣ የራሳቸውን እንትን ገለዋል፣ ኮሎኒያሊዝም ያመጣላቸውን አባቶቻቸው የሰሩትን ልጆቻቸው አፍርሰውታል፣ እነዚህ አይረቡም፣ ግን እኛን ኢኮኖሚያችን እንዲጨምር እነሱን ማገዝ አለብን ብለው የጻፉትን ፌሎሺፕን አሁን አይሶሌት ነው የሆነችው። አይተህ ከሆነ እናጠነክረዋለን ብለው ነበር የሚለው። አሁንም እዚህ ላይ የአሜሪካ ውጭ ጉዳይ በአንድ ዓመት እንትን ውስጥ ፌልን ያደረገው እንግሊዝን የመሰለ ወዳጇን ሉዝ አድርጋለች። አውሮፓውያኖች ሉዝ አድርገዋል። ዘሆል
ኢራንና እዚህ ማለት ራሽያና ማነው ቻይናና ፓኪስታን የድርድር ሀሳብ አቅርበዋል። በድብቅ የተደበቀ ድርድር አቅርበውላቸዋል። ዜናውን ተመልክተው ከሆነ ቴዲ ከዚህ ዝርዝር ውስጥ ቻይና በሚፈልገው መልኩ ሄደ ማለት ነው። ምን ነበር? ፔትሮ ዩዋን ነው። ፔትሮ ዶላርን በፔትሮ ዩዋን መቀየር ነው የተፈለገው እና ውጤቱን ዝም ብለህ ካየኸው ውጤቱን እንግዲህ ወር እንኳን ሳይሞላው ማለት ነው ወር እንኳን ሳይሞላው የአሜሪካን ኢኮኖሚ ሞተር የሆነው የገልፍ ስቴት ኢኮኖሚ $200 ቢሊዮን ከስሯል። ይሄ ገንዘብ አሜሪካን ኢኮኖሚ ውስጥ ነበር ኢንቨስት የሚሆነው በኮመንዌልዝ ኢንቨስትመንት ፖሊሲው መሰረት ማለት ነው። አሁን ግን ይሄ ሁላ ስላልሰራ በአጭሩ ኢራን የብሪክስ አባል ናት። የነ ቻይና የነ ራሽያ ወዳጅ ናት። ስለዚህ ጌሙን ወደዚህ ማገለባበጥ ነው፣ ወደዚህ ማገለባበጥ ነው። አስፈራራንም። ሹሜም ትናንትና እንዳለው አሜሪካ ያሸንፋለች እንዳለው እንደሚፎክረው አይደለም። ራሷም የአሜሪካም ግምገማዋ ስሁት እንደነበረ በዛ የሆነው ትራምፕ በዚህ ምክንያት 10 ጊዜ ጠዋት የተናገረውን መመሪያ ከሰዓት ያፈርሳል። ከሰዓት ያፈርሳል። አስተውላችሁ ከሆነ ዛሬ ጨርሰናል፣ ተስማምተናል፣ የማትከፍቱ ከሆነ 48 ሰጥቻለሁ፣ 5 ሰዓት ጨምራ 5 ቀን ጨምራለሁ። የሚበዘብዘው ያሰቡት ካልኩሌሽን በሙሉ ባላሰቡት መልኩ ስለተጠነቀባቸው ነው። ሁል ጊዜ በእረኛው መትቼ በጎቹን በትናለው ብሎ የሚለው የሁል ጊዜ ዘፈናቸው አልሰራ ብሎ በጎቹ እረኛውን ሲመጡ በጎቹም እረኛ ሆኗል በሙሉ። ይሄን ስትራቴጂ አስጥሏቸዋል። ኢኮኖሚካሊ ሊጎዳት ይችላል ኢራንን ያለ ሌላ ኃይላቸውን ደብድበው። ነገር ግን በትንሹ በኢራን የመከላከያ የደህንነት ኢንፎርሜሽን መሰረት 6 ወር በትንሹ ቀጥ አድርገው እንደሚይዟቸው ይዟል። የፈለገ ነገር ቢመጣ ማለት ነው። ይሄ የዓለምን ግሎባል ኦርደር ሲቹዌሽን የሚቀይር ውጤት ላይ እንደሚያደርሰን ምንም ጥርጥር የለውም የሚለው መልዕክት ነው ማሳለፍ ፈልገው። ቴንኪዩ ዋንጋሪ አያናችን። እሺ ቴዲ እንዴት ናችሁ? ደህና ናችሁ? አለን። እኔ ትንሽ ከጦርነቱ ከሲቹዌሽናል አንጻር ነው እየታየ ያለው። ለእኔ ሞር ወደ ውስጥ ገባ ብለን ሪዝኒንጉን ብናይ ቢኮዝ አግሬሰር ላይ የጀመረው ዩናይትድ ስቴትስ እና እስራኤል ናቸው። እኔ ከዩኤስ ኢንትረስት አንጻር በተለይ ከዚህ በፊትም እዚህ ቤት ነክተነዋል። ይሄ ፓክስ አሜሪካና የሚባለው ወይም የዩኒፖላሪቲ እየተሸረሸረ መሄዱ ኮመን ኖሌጅ ሆኗል። ማለት አንድ ሀገር ሌላ ሀያል ሆኖ የሚገዛበት ዓለም ከመሆን ሊቀየር አፋፍ ደርሶ ያለበት ሁኔታ ላይ ነው ያለው። አሜሪካውያኑ ይህንን በደንብ ይገመግማሉ። እነሱ እንደ ግሎባል ሳውዝ ውስጥ እንዳለ ነው እንደ ሀገር ወይም እንደ ሰብሳሃራ ነገሮች ለ5 ዓመት ለ10 ዓመት አይደለም እቅድ የሚያወጡት። የ100 ዓመት የ200 ዓመት እቅድ ነው የሚያወጡት። በዚህ እቅዳቸው ውስጥ እያጡት ያሉትን ነገር ያውቃሉ። የዶላር ዶሚናንስን ወይም ዶላር የዓለም አቀፍ መገበያያ መሆኑን እያጡ። ዶላር በሲልቨር ነበር ባክ የሚደረጉ መጀመሪያ በወርቅ ነበር፣ ከዛ በብር ነበር። ከዛ ሁለቱንም አንስተውት ዶላር ባክ የሚደረገው በአሜሪካ ጦር ኃይል እና በዓለም ላይ ባላቸው ኢንፍሉዌንስ መሆን ጀመር። ያ ኢንፍሉዌንስ እየላላ ከሄደ ዶላርን ኢዝሊ ሪሙቭ መደረግ ይችላል። ዲዶላራይዜሽን የሚባለው ማለት ነው። ዲዶላራይዜሽን አይኑን አፍጥጦ እየመጣ ነው። ፔትሮ ዶላር ኦፍኮርስ ኢንፍሉዌንሱን ለመቀነስ ብዙ ነገር ተሰርተዋል። ሊኩዴሽን ሙቭ አድርገዋል። ኢኮኖሚው በጣም ተይዞበት የነበረው አሁን ከ7% በላይ የኤነርጂውን ሼር እንዲይዝ ተደርገዋል። ብዙ የተሰሩ ስራዎች አሉ። ስቲል ፔትሮ ዶላር ግን ማተር ያደርጋል። ዲዶላራይዜሽን ሲሪየስ ትሬት ነው። በዛ ላይ እንደነ ኢራን አይነት ግልጽ የሆነ አንታይ አሜሪካን አቋም ያለው ሀገር ኒውክሊየር ዲቨሎፕ እያያችሁ ነው እንግዲህ ማየታቸውን በቀላሉ ተደብድቦ የሚፈርስ እንዳልሆነ የራሳቸው ደግሞ ተላላኪ የሆኑና ሰብሲዲሪ የሆኑ ነን ስቴት አክተሮች እንዳሏቸው ይታወቃል። ከሌሎች ሀገራትም ጋር በመሬት ስር ትስስር አላቸው።
ኢቨን ኤምባርጎ እየተደረገባቸው ሪሶርሳቸው በጣም ሀይ ስለሆነ ትራክ የማይደረጉ መርከቦችን ተጠቅመው ነዳጅ ያዘዋውራሉ ዓለም ላይ። ከራሻ እና ከቻይና ጋር ልዩ የሆነ ግንኙነት አላቸው። አት ዘ ሃርት ዘ ኮር ኦፍ ዲዶላራይዜሽን ዘ ኮር ኦፍ ዲትሮኒንግ እነሱ ናቸው ያሉት። ዙፋኑ ላይ ንጉሱን የመጣል ሂደት ውስጥ መሀሉ ላይ ያለው ኢራን ነው። ለዛ ቅርብ የሆነው ደግሞ ዳይሬክት ስትሬት የሚሆነው በቀጥታ ሊዋጋ የሚችል በጣም በሚሊተሪ ማየቱ እስራኤላዊያን እዚህ ውስጥ አይ ቲንክ በትውልድ ኢትዮጵያውያንነት የእስራኤል ተወላጆች የእስራኤል ዜጎችም አሉ እዚህ ውስጥ እያስባለሁ። በጣም ሚሊተሪ የሆነ ስትራክቸር ነው። ህዝቡ ያውቃል፣ የነቃ ነው፣ ብዙ ወታደር ነው፣ የሚደበቅበት ምሽግ ነው ሀገሩ ራሱ። በእያንዳንዱ ቢልዲንግ በእያንዳንዱ ቦታ ኒውክሊየር ፓወር የታጠቁት ከአሜሪካ ነው። እንደዛ አይነት ሳተላይት ዩኤስ ማለት ትችላለህ። እስራኤል ባለችበት ሲቹዌሽን ይሄንን ሁለቱን ተጠቅሞ የዶላርን የበላይነትና የአሜሪካንን የሌላ እያልነት ቦታ ላለመልቀቅ የሚቀጥሉትን 100 ዓመታት ምን መደረግ ነው ያለበት ነው። ይሄንን ለማድረግ ትልቁ ነገር መላውን ዓለም ዝቅ ማድረግ ነው። ኢራንን ብቻ አይደለም። ኢራን ሂንጂንግ ፖይንት የሚባለው መተሳሰሪያ አጥንቱ ጅማቱ ሆና ሳለች፣ ሌላው ዓለም ግን ተያይዞ ከፍ እያለ መምጣቱ አሜሪካን ከስልጣኑ ከዛ ሌላ እያልነቱ የማውረድ ሂደት ስለፈጠረ ኢራንን በመምታት ውስጥ በዚህ አሜሪካ የነዳጅ ውድነት ምናምን የምንለው ነገር አፌክት ያደርጋል። ግን ሌላውን ዓለም እንደነ ኢትዮጵያ አይነት አፌክት እንደሚያደርገው አፌክት ያደርጋል። የአሜሪካ ላይ በጣም የራሱ ሪሶርስ አለው፣ ያላወጣው ነዳጅ አለው፣ ትልቅ ኮንቲኔንታል ነው፣ ሀይ ሪሶርስ ነው፣ ቅርብ ካሉ ጎረቤቶቹ ነው ትልቁ ግብይቱ ያለው። ስለዚህ ዓለም እንዳለ ላይ ያለው ይሄ ተሳስሮ አሜሪካን ሌላ እያልነቷን የብዝሃ ሌላ እያልነትን ሊፈጥር ያለው እንዲቀንስ ኢራን እንዳትነሳ አድርጎ መስበር ነው አንደኛው። ኢሜጆቻቸውን የሆኑ ፌሶችን መምታት ነው። ትስስሮቹ ብዙዎቹ ተመተዋል። ቲሩን መተውታል። መሪው ጀምሮ አንድ ጦርነት ላይ እኮ አንተ መሪህ እንኳን መገደል መማረክ የራሱ እኮ ትልቅ ጀነራል ትልቅ ከባድ ነገር ነው። የሀገርህ መሪ እኮ ነው የተመታው። የሀገርህ መሪ ብቻ ሳይሆን ወታደራዊ መሪ፣ የሚኒስቴር አይነት እጭድ አድርጎ የሚገል ጦርነት ስታደርግ ፖለቲካሊ አውድመኸዋል። ኢንፍራስትራክቸራሊ እያወደሟቸው ነው። መሳሪያቸውን ስታክ ፓይላቸውን አፌክት እያደረጉ ነው። ኒውክሊየር ዲቨሎፕ የማድረግ አቅማቸውን እያወረዱ ነው። ከዛ በላይ ግን ከነሱ ጋር ተሳስሮ ሊያድጉ የሚችሉ አገሮችንም እያዳከሙ ነዳጅ ተጠቃሚ የሆኑ በቀጥታ ባይደግፉም በዚህ ሁሉ የዓለም መበልጸግ ውስጥ አብረው አሜሪካን እየተፎካከረ ያለውን ዓለም ወደ ስር ዝቅ ያደርጋል። ይሄ ነገር አትሬሽን ውስጥ ይከታሉ። ከዚህ በፊት ተናግረዋል። ሴኮንደሪ እና ፈርስት ፕራይመሪ ሴኮንደሪ የሚባሉ ስፒልኦቨሮች ኦልሬዲ አይተናቸዋል። አንደኛው የመጀመሪያው ስፒልኦቨር ስትሬት ኦፍ ሆርሙዝ ነው። ኢኮኖሚክ ስፒልኦቨሩ ዓለምን እንዳለን ወደታች የሚጎትት አሜሪካ ላይ ያለው ኢፌክት ሚኒማል ነው። ሴኮንደሪ ስፒልኦቨሩን ኮንትሮል የሚያደርጉ እንደ ኢትዮጵያ ያሉ ሌሎችን ሀገሮችን አስተሳስረዋል። ኢብራሂም አኮርድ ውስጥ ብዙ ሀገሮችን አስገብተዋል። አንታይ ዩኤስ ሴንቲመንት አንታይ ዌስተርን ሴንቲመንትን ኮንትሮል አድርገህ የዓለም አቀፍ እድገትን ደግሞ መግታት የምትችል ይሄን ግሽበቱን ማለት ነው ገተህ የአሜሪካን ልዩነት ማጥፋት የምትችልበት ዋር ኦፍ አትሪሽን ከፈጠርክ አረቦቹ እና ኢራኖቹ መሀል ያለውን ትስስር ካፈረስክ ጠላት አድርገዋቸዋል። አሁን ራሳቸው አረቦቹ ያላቸው አቅም አምርቶ መኪና መግዛት አርምቶ ምናምን ከማለት ዓለምን አፌክት ወደ ማድረግ ሄደው ነበር። ሳውዲ እና ዩኤኢ ወሳኝ ናቸው። ይህን እዚህ ላይ ማየት እንችላለን። ድሮ የሚታወቁት ሳውዲዎቹ በግመል ከመሄድ ከፍየል ከምናምን ጋዝ ነግደው ወጥተው ፖርሼ መንዳት፣ መርሴዲስ፣ ከዛ በኋላ ላምበርጊኒ፣ ከዛ ትልልቅ ፎቅ፣ ከዛ ትልልቅ የቢዝነሶች አሁን ዓለም ላይ ዞረው ወደቦችን ወደ መግዛት የዓለም ሀገራትን አፌክት ወደ ማድረግ ወደ ሚድል ፓወርነት ተነሱ። ይህንን ወደ ታች የሚያደርግብ ጦርነት፣ ርቀቱን የሚያሰፋ ጦርነት ነው እና በዛ ደረጃ ስናየው አሜሪካውያኑ ዛሬ ተሸነፈ አሸነፈ የሚባል ተሸነፈ አሸነፈ የሚባለውን እኛ እዚች ጋር ያለችዋን ተኩስ ነው። በረዥሙ ርቀት ግን አሜሪካውያን ልዕለ ኃያል ሆነው ለመቆየት ያላቸውን ፍላጎት የሚያሳካ ታርጌትድ ጦርነት ነው። ልዩነት ምናምን እዚህ ዲሞክራት ሪፐብሊካን ብለው ገመድ ይጓተታሉ። ዓለምንም ውስጥ ያለውን ሰው ይሸውዳሉ። ኢን ሪያሊቲ ግን ዲፕ ስቴቱ ያውቃል። የአሜሪካን ልዩነት ማስፋት አለብን ነው። አስፍተውታል በዚህ ጦርነት ብዬ አስባለሁ። ኋላ እንመለሳለሁ። ቴንኪዩ። በዚህ ውይይት ላይ ምናልባት ዞሮ እስኪመጣ ድረስ ሌሎቻችሁ ተራችሁ እስኪደርሳችሁ እስኪ ዘሞዛይካ ዶክትሪን የሚባል አላቸው ኢራናውያን። እሱን አንብቡና
ትንታኔ ሰጥቶናላችሁ። በተለይ 2003 ላይ በጆርጅ ቡሽ ጊዜ ሳዳም ሁሴንን ለመጣል በሄዱ ጊዜ ዛሬ 20 ዓመት ኢራናውያን ኢራቅ ላይ ከደረሰው የተማሩ ህዝቦች ናቸው። አውቶማቲካሊ ኔክስት ታርጌት እነሱ እንደሚሆኑ ያውቃሉ። ቶሎ አፕላይ ያደረጉት ዶክትሪን ምንድነው? ዘሞዛይክ ዶክትሪን የሚባለው ነው። ብዙዎቻችን ልናውቀው የሚገባ ይህ ዶክትሪን ፓወራቸው